የት መድረክ ላይ ነው እንዲያልከው የኢትዮጵያ መንግስት ትልቅ ይዘቱና በስራው ኢንጂነር ይልቃል ብልጽግናን መደገፍ ጀመረ እንዴ በሚል ጥያቄም አንዳንዶች ተነስተዋል። እንደተለመደው በርዕሰ ጉዳይ ከመጀመሪያ በፊት አንድ የሆነ ቪዲዮ በማህበራዊ ሚዲያ ላይ ሲመላለስ አይቻለሁ። ምናልባት ብዙዎችን ሊያሳስት ይችላል ብዬ ገምታለሁ። እኛ ስለለመር ነው ብዙም ስሜት አይሰጠንም። ነገር ግን እንዳንተ አይነት ፖለቲከኛን ሌሎችም አንተን የሚከተሉና በአንተ ፖለቲካ መስመር እምነት ያላቸው ሰዎችን በተወሰነ ደረጃ ሊያሳስት ሊያወናብድ ይችላል ብለን ነው። የብልጽግና ሰራዊት እንግዲህ ብዙ መልኮች አሉት። እውነተኛ ነገር እነሱ ጋር አይገኝም። ቆርጦ መቀጠል፣ የተለያዩ ነገሮችን ሐሰተኛ መረጃዎችን በማሰራጨት ነው እንግዲህ የኢትዮጵያን ሕዝብ እያደናገሩ እስካሁንም ድረስ በስልጣን ላይ ቆዩት። ለማንኛውም ካንተ ጋር የተያዘ ነው። ኢንጂነር ይልቃል ብልጽግናን መደገፍ ጀመረ እንዴ በሚል ጥያቄም አንዳንዶች ተነስተዋል። እስቲ እንስማው። የኢትዮጵያ መንግስት ትልቅ ነው። ትልቅ መንግስት ነው ያለው። ኢንተለጀንሲው ትልቅ ነው፣ ኢንተለጀንሲው ትልቅ ነው፣ ወታደሩ ትልቅ ነው፣ መዋቅሩ ትልቅ ነው። አሁን የእስራኤሉ ፕሬዝዳንት ሁሉ ኢትዮጵያን ለመጎብኘት እንዳደረገ ሁሉ የቱርክ ፕሬዝዳንት ሁሉ በቅርብ እንደመጣው አጠቃላይ የቀጠናው መካከለኛ ኃይሎች ሁሉ እንደሚያደርጉት የዓለም ትላልቅ ኃያላን ሁሉ የሚራኮቱበት ነገር ስለሆነ መልካም ግንኙነት ጥሩ ነው፣ መተማመን ጥሩ ነው። ግን ፖለቲካ የሚሰራ ሁሉ ጊዜም ከኃይል ሚዛን ጋርና ከጉልበት ጋር መሆኑን ደግሞ በሚገባ that's how politics works። መንግስትና ፖለቲካ የሚሰራው እንደዚህ ነው በቃ። እንደዚህ ከሆነ ደግሞ መልካምም ወዳጅ እንሆን፣ በሌላ ወገን ደግሞ ከሌላው ጋር ያለን መልካም ግንኙነት እንዳለ ሆኖ ጠንካራ ፖለቲካዊና ወታደራዊ ኃይል መመስረት መንግስትና ፖለቲካ እንደዛ ስለሆነ የሚሰራው ያ የጨዋታው ህግ እንደሆነ that is par for the course ነው የሚሉት። ኢንጂነር ይልቃል ውዳሴ ዘአብይ ውዳሴ ዘብልጽግና የት መድረክ ላይ ነው እንዲያልከው? እንግዲህ ወይ እንደማየው ከሆነ ወይ አንከር ሚዲያ ላይ ወይ ሌሎች ሚዲያ ላይ እንደሚሆን ገምታለሁ። መቼ ነው አብይን በዚህ ደረጃ ብልጽግናን በዚህ ደረጃ ውዳሴ ያቀረብከው? ምኑን ከምን እንዳገናኙት አላውቅም መሳይ። በአንድ መልኩ ግን እስካሁን የማየው ነገር እኔ ጋር ብዙ የመምጣት ባህል ያላቸው አይመስለኝም ነበር ሳየው አንዳንድ ነገር ላይ። ግን ዛሬ አንተው ከላክልኝ በኋላ ሌላም ቪዲዮ እንደዚሁ ከለንደን እህታችን መቲ ላከችልኝ። ራይት አንተ እንደዚሁ ከዋራይ በኋላ ነውና እንደዚህ ያለ ነገር ስለ ህገ መንግስት የተናገርኩት ነገር ነው። ምንም አይገናኝና መግባባት ሲያቅተን እንደውም ደውዬ ያወራኋት እሷን የምትለኝ ነገር እንደዚሁ በቪዲዮ ላከችልኝ። እኔ ደግሞ ፌስቡክ ስለሌለኝ ማየት አልቻልኩምና እንደዚሁ በሶሻል ሚዲያ ሲዘዋወር ስላየሁት ነው አለችኝ። እና ምንድነው ቁም ነገሩ? እንደምታውቀው የኔ የምታማው አንድ ነገር ላይ ሙጭጭ ካልኩ ከባላገር ስለሆንኩ ቶሎ ሐሳቤን ለመቀየር እቸገራለሁ እንጂ የአብይ ወዳጅ በዚህ ፍጥነት ሆናለሁ ተብሎ አይታሰብም። ግን በዛም ተባለ በዛ እነሱን እርሳቸው ንግግሩ ምናልባት የሚመስለኝ የኢትዮጵያ መንግስት ትልቅ ነው የሚለው ኮንሰፕቹዋሊ ሁሉ ጊዜ በተለያየ መንገድ እናገራለሁ። እና ምንድነው አሰራሩ በራሱ መንግስት ትልቅ መንግስት ነው የኢትዮጵያ መንግስት አሰራሩ ማለት ነው አይደለም። በሂደት መዋቅሩ የተዋቀረበት የኢትዮጵያን ስቴት የሚባለው ኢንስ ቬሪ ኔቸር ትልቅ ነው እንጂ የአብይ አስተዳደር ደንካራ ነው ጠንካራ ነው የሚለው ጉዳይ ጋር የሚገናኝ አይደለም። ልክ ለምሳሌ ስለ ስቴት ፎርሜሽን እና ስለ አንዳንድ ነገር ስናገር ምናልባት እንደ ጃፓንና እንደ ጀርመን ያሉ መንግስታት ጦርነት ብዙ ያካሄዱ ሰዎችና በጦርነት የተፈጠረ ቢሮክራሲ ጠንካራ ይሆንና የማስፈጸም አቅም ይኖረዋል። በሌላ አነጋገር ደግሞ እንደ ግሪክና ጣሊያን ያሉ ልማትና እድገት ከተሜነት ከልማት አስቀድሞ የመጣ እንደሆነ የሚኖራቸው መንግስታት ሁሉ ወደ ፓትሮኔጅና ክላይንቲዝም ይመጣል። ፓትሪሞኒያል ስርዓት ይኖራል። አሁንም በመታየው ሁኔታ ግሪክና ጣሊያን ያለውና ጀርመንና ጃፓን ያሉት መንግስታት ታሪካቸው አመጣጣቸው የቢሮክራሲው አመጣጥ የስቴት ፎርሜሽኑ በውትድርና ያለፈ አገር መሆን ውትድርና እና ጦርነት ጉዳት ቢኖረውም ግን በአንጻሩ በስቴት ፎርሜሽን ላይ የሚኖረው ዋጋ ትልቅ ነው። በዛ መልኩ የኢትዮጵያ መንግስት ረጅም ጊዜና ጥንታዊነት ያለው ሀገር መንግስት ስለሆነ ቢሮክራሲው ጠንካራና መንግስቱም ትልቅ ነበር አይደለም። አሁን ግን እንደውም አበረካክተውት ያ ጠንካራው ቢሮክራሲ ሁሉ አፍርሰው ከቅርብ ጊዜ ወዲህ እንደውም ስትሄድ ምንም ጉዳይ ገንዘብ ካለ ማስፈጸም ትችላለህ ብለውኛል መሳይ። በጣም የሚደንቅ ነገር መንግስታት ቢቀያየሩም እንኳን የኢትዮጵያ ቢሮክራሲ እንደምታውቀው ረጅም ጊዜ ቆየ ሀገርና
ቀደምም እንዳልኩ በጦርነት ረጅም ጊዜ ያለፈ አገር የተፈጠረበት ልክ ምሳሌ እንደተጠቀስኩት ጀርመንን ጃፓንን ቢሮክራሲያቸው እንዴት የጸዳ እንደሆነና በአንድ ጊዜ ፈተና ቢመጣባቸውም እንኳን በሁለት የዓለም ጦርነቶች ቢወድቁም ተመልሰው እንዴት በ20 በ30 ዓመት እየተነሱ የዓለም ሌላ ያለ ሀገራት እንደሆኑ የተመሰረቱበት ታሪካዊ አመጣጥ ያሳያል። እንደዚህ አይነት ምሳሌ ደግሞ በተቃራኒው ያሉ እንደ ግሪክና ጣሊያን ያሉት መንግስታት ደግሞ ለምን ደካማና ፖረስ አሁንም ቢሆን ያልጸኑና ብዙ ችግሮች ያሉባቸው ለምን ሆኖ የሚል ቲዮሪ አለ። እንግዲህ ምናልባት ስለዛ ነገር ሳወራ ይሆን መቼ እንደተናገርኩት አላቅም። በዚህም ተባለ በዛ ግን የአብይን መንግስት ደካማነት ካልሆነ በስተቀር የአብይን መንግስት ጠንካራነት እኔ ተናግሬ አላቅም። ያኔ እናንተ እንኳን ስትደግፉት በነበረ ጊዜ ሁሉ የማይጸና እንደሆነ የሚወድቅ እንደሆነ ግርግሩም ጊዜያዊ እንደሆነ ነው የምናገረው። በዚህ ያም ሆነ ይህ ግን አሁን ከቅርብ ጊዜ ወዲህ እንደ ያለውን ማምታታት የጀመሩት እነዚህ ሰዎች ምንድነው ሌላ ነገር አተው ሁሉም ነገር ጠፍቶባቸው በእንደዚህ አይነት ለአንድ ቀን ብቻ የሚሆን እኔ አሁን ምርጫ ላይ ብገባ ቢሆን ዛሬ ምርጫው ማታ ይሆንና ይሄንን ነገር ሳይታወቅ እንደዚህ ያደረገ ይባላል። ይልቃል የሚባል ሰው በህይወት አለ፣ ነገ ይናገራል፣ ሐሳቡ ግልጽ ነው። እንዲህ ያለው ውሸት የሚዋሹት ለምንድን ነው ብለ ስትል ደግሞ የነዚህ ሰዎች እንትን በጣም ምንድነው ለመንግስትነት ይበቃሉ ወይ ያሰኛል አይደለም እንዴ? አንድ ነገር እኮ የሚባለው ሐሳብ ትክክል ሆኖ በተለያየ ጊዜ ተናግረ ቃልህን አጠፍክ የሚባል ነገር ቢሆን ለዛ ለምንድነው የተናገርከው ማብራሪያ ስጥ፣ በዛ ኮንቴክስት እንዴት አወራህ ይባላል። ያልተነገረ ነገር ተነገረ ብሎ ማቅረብ ምንድነው ጥቅሙስ ነው ማለት ለነሱስ የሚጠቅማቸው ምንድነው መሳይና የነሱን ነገር እንደው ተወውና ወደ ቁም ነገራችን ብንገባ ይሻላል። ይልቅስ ጌትነት አንድ ነገር መረዳት ይቻላል። ምናልባት ላንተ አዲስ ሆኖ ሊሆን ይችላል። እኛ በሚዲያው ላይ ስላለን እኛ በየለቱ ምንናገራትን እንደዚሁ ቆርጦ በመቀጠል በአብይ ፍቅር እንደው አቅላችንን የሳትን እንደው እሱን ስሙን ካልጠራንና ስለሱ ካላሰብን እህል ሁሉ ማይበላልን እስኪ መስለን ድረስ ቆራርጠው የብልጽግና ዲጂታል ሰራዊት በየለቱ በእንደዚህ አይነት ነገር ላይ ተጥደውና ተጠምደው የሚሉበት ነገር በራሱ አስገራሚ ነው። አብይን የሚያወድስና የሚያመሰግን አጡ ወይ እንደ ስንቱ ምሁር ምንድነው ህሊናውን ትቶ እነ ብርሃኑ ነጋን ጨምሮ እነ ፕሮፌሰር አለማየሁ ገብረ ማርያም እነ ፕሮፌሰር ብሩክ ኃይሉን ስንት ምሁራን አሉ አይደል እንዴ ስላብይ ተናግረው የማይጨርሱ እነ ዶክተር ዳኛቸውን ጨምሮ ለምን አስፈልጋቸው? ከኛ ምስጋና የኛ እንደሆነ እንዳልከው ያንተም የኔም በአደባባይ ያለው እውነት ነው፣ በየቀኑ ምን እናገረው ነው። የነዛ አልበቃ ብሏቸው ነው እኛ ጋር ያብይን ውዳሴና ምስጋና ፍለጋ የመጡት በእንደዚህ አይነት ሁኔታ። እንደው ይሄንን ከምን አንፃር ልትመለከተው ትችላለህ? ምናልባት እንደው በአጭሩችን አንስተን ወደ ዋናው ጉዳያችን እንመጣለን። በአጠቃላይ መሳይ የነሱ እንትን ይሄ ፖለቲካል ዲኬ የሚሉት አለ። አንድ ስርዓት ሲያረጅ እና ሲበሰብስ የሚታዩ ምልክቶች አሉ። ስርዓት አልበኝነት ይነግሳል፣ ሙስናና የመንግስት መላላት ይፈጠራል፣ ጦርነት ይኖራል፣ በወገንና በዘመድ መፈጸም ይኖራል፣ ኃላፊነት የጎደለው ይሆናል እና ለነገ የሚያስብና ግልጽ ራዕይ ያለው ወዴት እንደሚሄድ የሚያውቅ ስርዓትና አሰራር ወይም የድጋፍ መሰረት ስርዓት ያጣልና ይሄ ፖለቲካል ዲኬ የሚባለው ነገር ይዞ በሚመጣው ጣጣ በጣም ብዙ ነውና አሁንም እንዳልከው መሳይ የሚባል ሰውዬ በህይወት እስካለ ድረስ ቢናገር እንኳን ንግግሩን አግባብ እንዳልሆነ በተለየ መንገድ ተተርጉማችሁብኛል ብሎ ማታ ወጥቶ ጧት የተናገሩትን መናገር ትችላለህ አይደለም? እና ምን ያህል ይጠቅማቸዋል እንዲህ ያለው ነገር ብለህ ስታስብ አሁን በብልጽግና መንደር ኃላፊነት የተሰማውና አንድ ነገር ለምን ይደረጋል፣ ምን ያህል ይጠቅመናል፣ የት ድረስ ይዞን ይሄዳል የሚለውን እንኳን በትክክል ማሰብ የማይችል ፓኒክ ሙድ ውስጥ የገቡና የተረበሹ ግራ የተጋቡ ሰዎች የተሰበሰቡበት መሆኑን ብቻ ነው ሊነግረኝ የሚችለው መሳይ። ከዛውጭ እኔ አንድም በቂ ነገር ላገኝለት አልችልም። አሁን ይልቃልን አደነቀው አብይ ብሎ የሚያምን ሰው አለ? እንደው ቢሆንስ እንደው ይሄ ሰውዬ ወይ መርፌ ተወግቶ አብዶ ነው ይሆናል እንጂ ባለውበት ሁኔታ አንዱ ሚዲያ ላይ ሌላ ብናገር ሌላ እንደምናገር እንደወጣ አቋሜ ሁሉ በግልጽ እየታወቀ ይሄ ምን ይጠቅመናል ብለው ነው ብለህ ስታስብ እንዳልኩ መጨረሻ ላይ ፈልጌ የማገኘው የስርዓት መዳከም፣ የሚሰሩትን ማጣት፣ ጥቅምና ጉዳትን እንኳን መለየት እስከሚያቀቱ መደናበራቸውን ነው ብቻ ነው የሚነግረኝ መሳይ።